ቢኒ ዜማዬ ጋር ደወለ። እናም አንተ ማነህ ትለዋለች። ቢኒም አንጎራጓሪው አፍቃሪሽ ነኝ ይላታል። ቆይ አንተ ግን እስካሁን ሙድ እያስክ ነው ትለዋለች ዜማዬም። ይህ እንዳለችው ደስ የሚል ሙዚቃ አንጎራጎረላት። ዜማዬም ቆይ ግን እስከ ዛሬ ከጣገቤ ሆነህ እንዴት አልነገርከኝም? ለምን በግልጽ ሁሉን ነገር አልነገርከኝም? ትለዋለች። እኔ እኮ አንድ ተራ ሊስትሮ ጠራጊ አፈቀርኩኝ ብዬ ብጠይቅ ምን ብለሽ ትቀበኛለሽ በማለት ነው ይላታል። አቤላ ያዳጋ ይደውላል። እናም ወይ አቤላ ይለዋል። ይኸውልህ ያንን አቢኒ የሚባል ልጅ ዋጋውን መስጠት ይኖርብናል ይለዋል። በደስታ ግን ደግሞ እንዴት ብሎ ይጠይቀዋል። ደግሞ እንዴት ነው ዋጋውን የሚሰጠው ብሎ ይጠይቀዋል። ይኸውልህ ለአንተ ላይ ያደረገውን ቅጣቱ አንድና አንድ ነው ብሎ ይለዋል። እሱም ደግሞ ሞት ይለዋል። ያዳም በጣም ይደነግጥና ምን? አዎ ሞት፣ አንተን እንደዚህ አድርጎህ መኖር የለበትም ማስወገድ አለብን ይለዋል። አዳም አይ ይሄ ግን ልክ አይመስለኝም ይለዋል። ማለት ምኑ ነው ልክ አላደለው? ለዚህ ተራ ነገር ነፍስ ማጥፋት ደረጃ መድረስ ያለብን አይመስለኝም ብሎ ይመልስለታል። አንተ ግን ምን ሆነ ነው ፍቅረኛ ለመንጠቅ መሞከሩ ተራ ነገር ባርገ ነው የምታስበው ብሎ በጣም ይናደድበታል። ተንስ ለማስገደል ዱርዮችን መላኩ ይህስ ተራ ነው የሚመስልህ? ይገባኛል ብዙ ነገር አድርጎኛል፣ ግን ደግሞ ቢሆንም መግደል መፍትሄ አይሆንም። ወደ እሱም ከገደልንማ እኛ ከሱ በምን ተሻልን ይለዋል። ያዳ አሁንም እኮ ሊገልህ መሞከሩ አይቀርም። ለምን ቆይ ግን ሳትቀደም አትቀድምም ይለዋል። እሱ ልክ ነህ ግን እኮ ብሎ ያዳም ሲል ግን ብሎ ነገር የለም ሳንቀደም መቅደም አለብን ብሎ ይወስናል። ያዳም በመጨናነቅ እሺ ግን ደግሞ ትንሽ የማሰቢያ ጊዜ ያስፈልገኛል ብሎ ይጠይቀዋል። ያዳ ጊዜ የለኝም፣ ይሄ ደግሞ ምን ማሰብ ያስፈልገዋል ይለዋል። ይሄ ደግሞ ምን ማለት ነው? ጊዜ የለኝም ማለት ይለዋል። ማለቴ የሆነ ነገር ከማድረጉ በፊት እኛ ቀድመን ብንቀድመው አሪፍ አይመስልም ብሎ ይጠይቀዋል። አሁን እኔ በዚህ መወሰን አልችልም፣ ምን እንደምናደርግ ላስብና እደውላለሁ ይለዋል። እሺ ከዘጋው በኋላ ይሄ ልፍስፍስ የሚሰማኝ አይመስለኝም፣ እኔው ራሴ የሆነ ነገር መፍጠር አለብኝ ይላል። ዜማ ጋማ ጭራሽ መገናኘት የለባቸውም ይላል አቤላ። ባደርግ ይሻላል፣ በምንም ታምር ዜማን ማግኘት የለበትም፣ አስብ ናቲ አስብ እያለ ናቲ ለንዋ ይደውላታል። ነዋም ስልኩን ታነሳለች። ነዋ ወይ ናትዬ ልሽ ቶሎ ላይ አዳደዊና አሁን እኔ ምልሽን በይው ብሎ ይላታል። እሱም ያላትን ተቀብላ እሺ በቃ እለዋለሁ ብላ ቻው ስልኩን ትዘጋለች። ነዋም ስልኳን ደወለች። ያዳነሰው ያዳ ትላለች። አቤት ማን ልበል ይላታል። ነሃ ነኝ ትለዋለች። ነሃ እንዴት ቆይ ግን ፍቅረኛ የሆነሽ ስልክሽ በሴብ አልወጣልኝም ይላታል። ገርማል በሰው ስልክ ነው ደወልኩልህ ትለዋለች። ቆይ ምን ሆነሽ ነው? እየተፈጠረ ችግር አለ ብሎ ይጠይቃታል። ያዳም ደግሞ ድምፅሽ ልክ አይደለም ይላታል። እያለቀሰች እሷም እያስመሰለች አቤኔ ትለዋለች። አቤኔ ምን ነዋ ብሎ ስጠይቃትኝ በድርዮች አሳግቶ ሊደፍረኝ ሞከረ ትለዋለች። አዳም በጣም ይደነግጥና ምን አሺ አሁን የት ነሽ ይላታል። እዚህ መናፈሻው ጋር ነኝ ያለሁት ብላ ትለዋለች። በቃ እሺ መጣሁ እዛው ጠብቂኝ እያለ ሲላትኝ ያዳ በቃ ቶሎ ድረስልኝ እያለች ማልቀስ ጀመረች። እሷም ግን ዝም ብላ ቁጭ ብላ ነበረ። እባክን አቤኔተው እባክን እያለች ያለ እሱም ነዋ እያለ በጣም ደነገጠ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ክፍል 25ን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። ቀጥታ ወደ ቪዲዮ ነዋ ለናቲ ትደውልና ያዳን አንተ እንዳልከኝ ሁሉንም ነገር ብየዋለው ትለዋለች። ጎበዝ ልጅ አሁን ደግሞ ቶሎ አቢኒ ጋ ደዊና እንዲህ በይው ብሎ የሚላትን ነገር ይላታል። አቢኒ ጋ ደወለች። እናም
ኖሃ ሰላም እንዴት ነሽ ይላታል። አቢኒ እያለች ማልቀስ ጀመረች። ኖሃ ምን ሆነሻል ብሎ በጣም ይደነግጣል። ጓደኛ ያዳ ይላል። ያዳ ምን ሆነ ብሎ በጣም ይደነግጣል። ሁሉ ሰዎች በጩቤ ሊወጉት ነው፣ እናም ቶሎ መድረስ አለብህ ብላ ትለዋለች። ግን የቱ ጋ ናሽ የቱ ጋ ብሎ በጣም በድንጋጤ ይጠይቃታል። እሷም ይኸው እታች እዚህ ሰፈር መናፈሻ ጋ ነው፣ እናም እባክህን አቢኒ ቶሎ ድረስለት ትለዋለች። እኔ ወንድሜ ይልና ስልኩን ይወረውርና እየሮጠ እሷ ወዳለችው ቦታ ይመጣል። እዚህ ጋር በጣም የሚያሳዝነው ነገር እሱ ያስብለታል፣ ግን ደግሞ እሷ ነዋ ደውላ ሁለቱንም ለማጋደል ነበር የወሰነችው። ቆንጅዬ ልጅ ይላታል። መንገድ ላይ ቆምና አንተ ቃፋፊ ልጅ ዘንድሮም አለ ትለዋለች። በጣም በሳጫል አለው። አንቺን ካልሰጠኝ ግን ደግሞ መሞቴ የማይቀር ነው ይላታል። ይወንክ ሞዛዛ ነገር ነህ ትለዋለች። ቆይ ግን አንቺ ግን መቼ ነው ፎንቃዬን የምትረጂው? አይዞህ አታስብ እረዳሃለሁ። ቆይ መቼ ነው የምትረጂኝ ይላታል። ስትሞት ትለዋለች። ወይ አንቺ ትቀልጃለሽ አይደል ይላታል። እሷም እየቀለደችበት ነበር። እኔ የምልሽ ቆይ ግን ለምንድን ነው ግን እንደዚህ ጨካኝ የሆንሽው? ወይንስ አፍቅረሽ አታውቂም? አዎ ልክ ነህ፣ እኔ በህይወቴ አፍቅሬ አላውቅም ትለዋለች። ኦኬ ለዛ ነዋ ያፈቀሩትን እንደዚህ የማይገባሽ ይላታል። አይ እስኪ ተው ሆድ ይፍጀው ትለዋለች። ቆይ ግን የከፋሽ ይመስለኛል። አደራሽን ምን አገባህ እንዳትይኝ፣ እንደ አፍቃሪ ሳይሆን እንደ ጓደኛ አስቢኝና ምን እንደሆንሽና በምን ምክንያት እንደከፋሽ ንገሪኝ ይላታል። ይህ ደግሞ ለእኔ ብትነግሪኝ ይቀልሻል ይላታል። እሷም ተስማምታ እሺ ብላ የሆነችውን ነገር ለመንገር ወሰነች። ደውላ ላቢኒ ደውዬለታለሁ እናም እየመጣ ነው ትለዋለች። እኔ ጀግና እንደው ምን ላድርግሽ፣ በቃ መጣው፣ የቀረውን ደግሞ እንዴት እንደምታደርጊ ነግሬሻለሁ አይደል ይላታል። አሳስብህ ችግር የለውም ግን ደግሞ አሁን ስለሚደርሱ ቶሎና ትለዋለች። ኖዋ የታለ ያዳ እያለ ሲመጣ እሷም ትጠብቃለች። ምንም አይነት መልስ አልሰጠችው፣ ምክንያቱም ደግሞ ለማጣላት ስለፈለገች። አዳም እየሮጠ ይመጣል። እጁን ይዛ በእናትህ ተወኝ አለችው። ምንድነው እንደዚህ የምትቀባጥሪ ብሎ ግራ